ዛሬ በአላህ ስብሓነሁ ወተዓላ ፍቃድ በዚህ ርዕስ ላይ ይዤ የቀረብኩት ነጥብ የእኔ ትምህርት ብቻ አይደለም፣ ከእናንተ ጋር በውይይት የምናስተላልፈው ፕሮግራም ይሆናል ኢንሻአላህ። በጥያቄ ጀምረዋለሁ ፕሮግራም። ወደ ውስጥ ስገባ ለምን ይህን ፕሮግራም እንደቀረስኩት ትገምታላችሁ? ማ ሁወ ሀደፉኩም ፊል ሐያ፣ የህይወት ግባችሁ ምንድን ነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። what is your goal in life? የህይወት ግባችሁ ምንድን ነው? ውስጣችሁን እየጠየቃችሁ ፕሮግራሙ ትከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን፣ ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ፣ ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ፣ ይበላል፣ ይጠጣ ነበር። ከዛም ዱንያ ያለቀላት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ኑሮ ተራን ሞት ሞት ይላሉ። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድን ነው? ለየት ያለ ዓላማ ዱንያ ላይ አልነበረውም ነው። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያን ለማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብጊዱ ረጁለ አን አራሁ መሽጉለን ፊ እሙሪን ላ የንፈዐሁ ፊ ዲኒሂ ወላ ፊ ዱንያህ ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው አይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም፣ ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይህ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው። ግልጽ ነው።
ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ሕፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ሕፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ሕፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያቅ አድርገዋለች። አላህን እንዲያቅ፣ ዲነል ኢስላም መልእክት እንዲያቅ፣ ሰሓቦቹን እንዲያቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ what you want to be in the future ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ሕፃኑ። ይህ ሕፃን ምን አለ? I want to be like ሰሓባ፣ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድን ነው? ማሙሽ ሰሓባ ምንድን ነው? ኖ እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪኝ፣ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድን ነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ ስለ ሰሓቦች አጫውችልኝ አለቻት። ነው ባለቤትሽ ከመጣ ባሌ ነው የሚያናግረው፣ እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ሥራ ውጤታማ የነበረ ትውልድ። እሱም እስልምናን ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ሕግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ሕፃን ልጅ፣ ምን መሆን እንዳለበት በሚያውቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ልክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ፣ እስከምን እንደምትሄጂ፣ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድነው? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠረ ማወቅ። ለምንድነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረ። የሚገርማችሁ እስልምና
ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን ሊገዙኝ ነው አለ፣ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ثመ ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ፣ ወማ ካነ ረቡከ ነሲያ፣ አንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነው አለ። አላህ ቁርአን ላይ አሁንም መልስ ሰጠ፣ አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይህ ተፈጥሮ በስርዓት የተገነባ። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙን ልች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ፣ የት እንደነበርኩ አላውቅም። ወላኪኒ አተይቱ፣ ብቻ ራሴን ዱንያ ላይ ያገኘው። ወለቀድ አብሰርቱ ጠሪቂ ፈመሸይቱ፣ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ፣ እንዴት ወደ ዱንያ መጣው? ለስቱ አድሪ፣ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ፣ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ ነው። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ አለ። መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ተጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን ጠይቀውና ህይወቴን ከዛ አንፃር ቃኘው ነበር አለ። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን፣ ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰረታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ፣ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎኔ ነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም ዋትስ ዩር ጎል ኢን ላይፍ የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለው እዚህ ዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ለውየር የህግ ጠበቃ መሆን።
ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እንኳን ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው፣ የህይወታችን የመዞሪያ ነጥብ። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ብኑ አብዱልዓዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ ዓብድልመሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ብኑ ዓብድልዓዚዝ ያጎቱ ልጅ ናት። ዑመር ብኑ ዓብድልዓዚዝ እብኒ መርዋን፣ እሷ ፋጢማ ቢንቱ ዓብድልመሊክ እብኒ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቂያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱልመሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች። ፈተዘወጅቱሃ ተሳካልኝ፣ አገባኋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት የተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ።
ዘካኔት ያደርጉት ታዲያ አፍሪካ ኬፕ ታውን ያሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተን ትፈልጋለህ እኔም በቅቶኛል ሁሉን አላህ አብቃቅ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱል አዚዝ እንዲህ አይነት ግብ ቀርሼ እስክሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا متقتلون علمكو ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣን። ውጩኝ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ ቀጣዩን ዓለምኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱል አዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ ሁላችሁ ታውቃላችሁ አይደል? ሐዲስ ስናወራ ረዋሁል ቡኻሪ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላል። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሂህ የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሂህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለት። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት ሰሂህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ የገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊየን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊየን ሐዲሶችን ሐፈዝ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጻፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا አንድም ሐዲስ አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته
አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ የተሰገደበት ሐዲስ ነው እየቀራን ያለን እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ واني لاستيقظ كل ليله እኔ እኮ ቡኻሪ ስጽፍ በሌሊት ውስጥ 20 مرة ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባከ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ይግብ ቀርጸው ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀለኛ ሰው ታቆታላችሁ ቻርሊ ቻፕሊን ሁላችሁ ታቆታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ወዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም النووي رياض الصالحين ሚል ኪታብ ታውቃላችሁ 40 النووي ሁላችሁ ታውቃላችሁ የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋል ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው BM ሳ ምንድነው አልኩት
ማሂር መሆን ፈልጋል በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋል በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋል ቢኤም ዳብሊው ምንድነው አልኩ ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋል አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋል ግቡ ምንድነው ቢኤም ዳብሊው ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው ሙሐመድ ግብህሳ እንደዚህ ቁጭ ማድረግ አለ ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምንሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው እሱም ያረጋል ሙዕተቅ ማለት ነፃ ያወጣ ማለት ነው ትርጉሙ ምንድነው ስለው ማለኝ እሱ ደግሞ ሚሊዮነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው ይጠራታል وتحبون المال حبا جما لخير كون ግን ገንዘብን በነዘው መልካም ነው ኢንሻአላህ ያውም ያስፈልገናል አይደለም አንድ ወንድሜ ያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል ከድምጹ ሁላ በጣም የሚያስደስት ድምጽ ምንድነው አልነው የአዛን ድምጽ ነው የምትጠብቁት አይደል አሊያም ደግሞ ሱደይስ ሲቀራ ነው አይደል እሱ ግን ይሄን ሁላ አላለ ደስ የሚለይ ድምጽ 10 ሳንቲም ወድቃ ኪል 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 ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም አላ ኩል ሐል ግቡን ሲናገር ምን አለ ሙዕተቅ ሚሊዮነር መሆን ፈልጋለሁ ረሱል ምን አሉ ኒዕመ ማሉን ሷሊህ مع رجل صالح ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل حال ምን አለ ሚሊዮነር መሆን ፈልጋለሁ አለ አይኑ ሐሳብ ምንድነው አለ ዓሊም መሆን ፈልጋል በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሸኽ ዘግሉል ነጃር አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቀርበዋል ከዓባ የዓለም እምብርት መሆኑ አላህ ወደ ዓለም እምብርት ነው ረሱልን የላካቸው ሊቱንዚረ ኡመል ቁራ ወመን ሐውለሃ የከተሞችን እናት መካን ልታስተነቅቅ በዙሪያውም ያሉት ሴንተር ናት ይላል ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል በቅርቡ ሀጀረል አስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል ውጤቱን ሲናገሩ ምን ይላሉ ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ ያልሳመው ሰው የማያገኘው ይላሉ ትልቅ ምሁር ናቸው ሙዕተቅ አለህ ወጣት ሚሊዮነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ it's good አልኩት ታዋሳ ምንድነት ሙዕተቅ ዘይ ታዋ ተቂይ መሆን ፈልጋለሁ አላህ የሚፈራ ባሪያ ኢነ ሊልሙተቂነ መፋዛ እነዚህ አይነት ሰዎች መሆን ፈልጋለሁ it's good ሙዕተቅ ካፋሳ ምንድናት ቃኢድ ሊደር መሆን ፈልጋለሁ ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን ፈልጋለሁ ግቡ ምንድነው ሙዕተቅ ቢኤም ዳብሊው የናንተ ግብስ ወንድሞች ምንድነው ግባችን አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኛው ነው ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ እኔ 14 አመቴ ነው ጅዳ የተቀመጥኩት
ዝም ብዬ አሁን አገሬ እየገባው ነው ግብ አልነበረኝ አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ መለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ ያጫወተኝ ነው ምን ለማለት ነው የፈለኩት እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ እንዲህ አይነት ሰው መሆን አለብኝ والله الله ያሳካው والله አንድ ታሪክ ልንገራችሁ አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው ገና ልጆች ናቸው ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ ليتمنى كل منا ما يحبه ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ ንያ እናድርግ ከዛ አብዱላህ ብን ዙበይር ምን አለ ኡምንየቲ አን አምሊከ الحجاز እኔ የሂጃዝ ሀገር መሪ መሆን እፈልጋለሁ አለ ሙስዓብ ምን አለ ኡምንየቲ አን አምሊከ العراقي የሁለቱ ኢራቆች መሪ መሆን እፈልጋለሁ ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው አብዱል መሊክ ብን መርዋን ምን አለ እናንተ ኢራቅና ሂጃዝ ነው እንደምትመኙት እኔ ደግሞ መሬትን ላይ መንገስ ነው መፈልጋለሁ ንያ ነው ዑርወት ብን ዙበይር ምን አለ ላ እኔ እናንተ እንዲ የሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ ሙአሪኾቹ የሚገርም ነገር ይናገራሉ የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ አመታት ሄዶ ከ20 አመት ከ30 አመት በኋላ እንደ አብዱላህ ابن الزبير يا حجاز بريزيدانتون مصعب يا عراقين بريزيدانتون عبد الملك بن مروان يا مسلموቹ امير المؤمنين ለመባል በቃ የፋጢማ አባት ቅድም ያና ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው እንነ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለሁ ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን አንደኛ አን يكون الهدف واضحا ግባችን ግልጽ መሆን አለበት እንዲህ የሚታይ ቅድም እንደኛለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ ደሴ ወልዲያ ለዳዕዋ ጀነም ወልዲያ ጨርሼ ወደ ደሴ መጣሁ ደሴ ላይ ሁለት ፕሮግራም ሰጡ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሸዋ በር መስጂድ ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነተል ፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት ሚአቱ አላፍ ማለት ተሻላት ይላል የህይወት ግቡ ምንድነው ሚአቱ አላፍ እንግዲህ ሚም
ታ አሊፋ ያለው ሊተነት ነው ሚአቱ አላፍ እንዴት እንዳስቀመጠው ተመልከቱት ምን ማለትሽ ነው ብዬ ስላት ይላል ሚአቱ አላፍ ሊተነትን ነው ሚሊዮነር እኮ ሚሊዮነር አይደል ሚሊዮነር እኮ አህለል ኸይራት ዓሊም መሆን አምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው ታ ሚአቱ ቱ ምትለዋል ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት ላ ኢላሃ ኢላላህ ሊሆነው ሞት ፋ ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ይላል ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ አንዳንድ እህቶች ሲደውሉልኝ ሚአቱ አላፍ ነው አላማ ይሉኛል ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው هدفاችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ አንደኛው ግልጽ አላማችን መሆን አለበት ሁለተኛው هدف طموح لا ينتهي የማይቋረጥ ስሜት ትልቅ አላማ ስንቀርጸው አላህ ኢነላህ يكره سفاسف الامور الله يترى ነገር አይወድ ቁርአን ላይ ምንድነው ያለው ስለ ደግ ባሮቹ ሲያወሳ ان الذين يقولون ربنا دعاء ያደርጋሉ አሉ ሙእሚኖች هب لنا لجسن من ازواجنا ከሚስቶቻችን وذرياتنا قرة اعين ከባለቤቶቻችን ከልጆችን ያይማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ وجعلنا للمتقين إماما الله لم يفرط دقمو مريوش عدرقا وجعلنا من المتقين عدرقا كمتقوش عدرقا عدرقا بكينا وقرر عدرقا مال مريات شو عدرقا يسو باروش تلك سميت اندالات شو منا طموحات شو عيبرد ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ اذا سالتم الله አላህን እኮ ስትለምኑት فاسالوه الفردوس الاعلى فردوስን ስጠን በሉት ጀነት አስገባን አይደል ጀነትማ 7 ደረጃ አለ አምስተኛው አራተኛው ልትገባ ትችላል فردوስን ስጠን በሉት ትንሽ አጠይቁት ትልቅ ጌታ فردوس سقفه ጣራው عرش ነው عرش የሚባል ዓለም አለ وفيه يتفجر الانهار የጀነት ምንጮች እዛን የሚከፋፈል ስትጠይቁት ምን ጠይቁት ፊርደውስ ረሱል ለምን ያነሳሱን ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል ፊርደውስ ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ ይሄ ዓሊም ሼክ አብዱላህ ኢብኑ መስፈር ታቋቸዋላችሁ አብዱላህ ኢብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው የቁርአን ተሕፊዝ ፕሬዝዳንት ናቸው ዓለም ላይ ብዙ አሰራጭተዋል እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደረው ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ ጠየቅኩት ያ አብዱላህ ኢብኑ መስፈር ما هو هدفك في الحياة የህይወት ግብህ ምንድነው አልኩት ግቡንን ተመልከቱ አን احفظ ሚሊዮን ኢንሳን 1 ሚሊዮን ህዝብ በእኔ ቁጥጥር ስር እንዲሐፍዝ ፈልጋል 1 ሚሊዮን ግባያችሁ የመርዘሙ كم وصلت الى الان እስካሁን ስንት ደርሰሃል አልኩት 20000 20 ሺህ ሰሐፍጃለሁ አለኝ ነገ 40,000 100,000 ሚሊዮን ይደርስ ምን ቀርጸው ግብ هدف طموح لا ينتهي ما يቋረጥ አላማ ኢትዮጵያ ውስጥ 20 መስጂድ ሰራለሁ አላማ ነው ለዚህ የሚኖር አህለል ኸይሮችን ይፈልጋል ይሮጣል ይደክማል ብቻ የህይወት ግቡ ይሄ هدف طموح لا ينتهي ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቹን አንድ የወጣቶችን ሰብስበው ለትልቅ ስሜት ሲያነሳሷቸው ምን አሉ አያዕጀዙ አሐዱኩም አን የኩነ ከዓጁዝ በኒ እስራኤል አሏቸው እናንተ እንደው ከናንተ መሃል እንደ በኒ እስራኤል ሴት ሽማግሌ ሴት መሆን ያንሳችኋል እንዴ አሏቸው ሰሃቦች ደነገጡ ወማ قصتها يا رسول الله አንተ የአላህ መልእክተኛ የሷ ታሪክ ምንድነው ነገረን አሏቸው
የአጁዝ እንግዲህ ሽማግሌ ታሪክ ምን ይሆን እስኪ ጠብቁ ረሱልን ያስገረማቸው ለሰሃቦች እንደ ሞዴል ያነሷት ማናት በኒ እስራኤል ማለት የያዕቆብ ዘሮች ናቸው ከነብዩላህ ያዕቆብ 12 ልጅ ይወለዳሉ እነ ዩሱፍ እነ ቤንጃሚን ይመሰሉ በዚህ የተራቡ 12 ነቂበን እንደሚለው አላህ 12 ጎሳዎች በኒ እስራኤል ይባላል እነዚህ ሰዎች ከፍልስጤም ለቀው ግብጽ ውስጥ አርፈው ነበር ከፊርዓውን አገር መጨረሻ ላይ ነብዩ ሙሳ አላህ ነፃ እንዲያወጣቸው ላከ ፊርዓውንን ተአምር ቢያሳዩት አልተቀበለም አላህ ሰመጠው ይዘው መውጣት ጀመሩ ወደ ፍልስጤም በኒ እስራኤሎች ይዘው ሲወጡ ግን ታሑ في الصحراء በረሃው ውስጥ ጠፉ ዋጀቁ መውጫው ጠፋቸው ነብዩ ሙሳ አለይሂ ሰላም መጡና ጠየቁ ባልደረቦቻቸው በእድሜ የገፉትን ምንድነው መውጣት ተሳነንሳ ምን የተፈጠረ ችግር አለ ጠፋቸው በረሃ ላይ ዋለ ከዛ ሽማግሌዎቹ ምን አሉ በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው እንደና ንቡአት አሉት እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ በኒ እስራኤሎችን ነፃ የሚያወጣ ነብይ አላህ ይልካል ሲወጡ ግን የዩሱፍን አለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው ነብዩላህ ዩሱፍ የተቀበሩት እዛው ሚስር ውስጥ ነበር እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ ለዛ ነው መንገዱ የጠፋን አሏቸው ማን ያቃል ታዲያ ቀብሩ ያለበትን ቦታ ሚያቅ የለም እቺ ሴት ስትቀ እሷ ብቻ ነው የምታውቀው ነብዩላህ ሙሳ አለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት እንግዲህ የነብያት ገላ አይበሰብስም አይደል አላህ መሬትን حرام አድርጓል የቁርአን ሐፊዞችን ገላ የነብያትን ገላ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባት በቅርቡ ሸህ መሐመድ ኢብኑ ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ኡሁድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር ዝናብ ቀብሩ ፈረሰ ሲከፈት የሰሃቦች ገላ ተገለጠ ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ ከተሰበሰቡት ውስጥ ሸህ መሐመድ ኢብኑ ሰዋፍ አንዱ ናቸው እሳቸው ያዩትን ሲናገሩ ምን ይላሉ ወሚመን ደፈንቱ ይላሉ እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ አላሁ አክበር መቅጡኡል አንፍ ጆሮ ተቆርጧል ወልኡذነይን ሁለቱ ጆሮዎች መሽቁቁል በጥን ሆዱ ተቀዶ ነበር እጁን ሆዱ ላይ አድርጎታል ስናንቀሳቀሰው ደም ፈሰሰ ወሸመምና አጥየበ المسك ይላል የሚጣፍጥ ሚስክ አሸተትን ይላል ሸሂዶች عند ربهم يرزقون ገላቸውን አላህ እንዳይነካ አድርጓል እኔ ግን ተመኘው የሳውዲ መንግስት ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ على كل حال የነብዩላህ ዩሱፍን ጀናዛ መውሰድ ፈለጉ አካላቸው እቺን ሴት መተው ጠየቋት አሳይና ቀብሩ ኖ አላሳያችሁም መስፈርት አለው አለች እሱን ካሟላችሁ አሳያለሁ ነብይ ሙሳ ሃቲ ማ عندك አምጫ መስፈርትሽን አሏት መስፈርቷን ስሙ ሂማዋን ተመልከቱ አን አኩነ معك في الجنة ነበር መስፈርቱ ምንድነው ካንተ ጋር በጀነት ጓደኛ ልሆን ከነብይ ሙሳ ጋር ከባድ ደረጃ ነው አይደል ነብይ ሙሳ ማለት ኡሉል ዐዝም ትላልቅ ነብያቶች ውስጥ አንዱ ነው ወከለመ الله موسى تكليما የአላህን ቃል የሰሙ እኮ ናቸው ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው ነብይ ሙሳ ደነገጡና ይሄማ በእጅ አይደለም አሉ ሀገራችን ሰው ቢሆን ሰጠናል ነው አይደል ይሄማ በእኔ እጅ አይደለም ምን መብት አለኝ ብለሽ አሏት አላህ ወህይ ያወረደና ያ ሙሳ اعطيها ما طلبت የፈለገችውን ስጣት እናደርጋታለን ጀናዛው ያሉበትን ቦታ ሳየች አውጥተው ይዘው ተወጡ ረሱል ለዛ ነው ከዚች ታንሳላችሁ እንዴ ስሜታችሁን ከፍ አታደርጉት
በላህ ጠጣህ መሞት ምን ቀርጸው ግብ ማይቋረጥ ስሜት ጋር መተሳሰር አለበት። ሁሌም ስለተከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ። አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ፣ እሱን አካፍያችሁ ልውረድ። ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ። 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረረ፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረረ። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከራላችሁ። እኔ መሮኛል፣ የሥራ ዘርፍ ልቀየር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛው። አስደንጋጭ ቃል ነው። አሳ አጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ስሆን ምን እንዳደርግልህ ሩቅ ነው አይደል? ከዛ ይብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ፣ ጋርዶች ወርቆች እንድትሰጠኝ አለ። እስ ጉድ አለ። ተጻፈለት። አንተኛው ሳለው ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቁቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው ዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱት፣ የአገሪቱ መሪ መሆን ግብን ቀርጿል። ግቡን ለማሳካት ስቴፕ ተከተለ። ወደ ሰራዊት ስልጠና ገባ። እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው ዛ ምድርስ ጦርነት ውስጥ ዓላማ ስለ ታታሪ ወታደር ነው። በሂደት 10 አለቃ በአገራችን ቋንቋ ነው፣ 100 አለቃ፣ 1000 አለቃ፣ 1 ሚሊዮን አለቃ ይባላል የለም አይደል? ብቻ ደረጃ ላይ ደረጃ እያገኘ በ27 ዓመት ውስጥ የአገሪቱ መሪ ጀነራል። 27 ዓመት ጉዞ ረጅም ጉዞ ነው አይደል? ከ27 ዓመት በኋላ የአገሪቱ መሪ ጀነራል፣ የጦር ዋና ተጠሪ። በዛው ዓመት ውስጥ ንጉሱ ሞተ። አሚሩ ሲሞት አልጋ ወራሹ ህፃን ልጅ አለ። ለክብሩ ዙፋኑን ይዞ ቁጭ አለ ህፃን። ፕሬዝዳንቱ ማን ይሁን ተባለ? አማካሪ ማን ይሁን ተባለ? ያ አሳ አጥማጅ ግለሰብ አገሪቱ ጀነራል እሱ ነው። እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ። አላህ ደረሰው አይደል? ጥሩ ነያ ታገለ፣ አላህ ወፈቀ። ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ እያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዝ አሉ። ወታደሮችን ጠሩና እድስኩ ሂዱና እስኪ ወንዙ ዳርቻ ላይ የሚቀመጡ 2 አሳ አጥማጅ አሉ፣ ይዛችሁልኝ ነው አሉ። ሲሄዱ በእድሜ ገፍተዋል፣ አሁንም አሳ እያጠመዱ ናቸው። ትልቅ ዓላማ ህይወት ውስጥ አልነበራቸውም። the same work ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ። እኛም ቤተ መንግስት አሳ አጥማጅ ናቸው። ፕሬዝዳንቱ ለምን ነው የሚጠራቸው? አደነግጡም እናንተ ሸኹ ቢያስጠራችሁ? እኛም ቤተ መንግስት እውነት ተፈልገን፣ አዎ ኑ ትፈልጋላችሁ። ቤተ መንግስት ሄዱ። ሲያዩ ተቀይሯል። እሱ አይመስልም፣ ተመሽቶታል፣ ግርማ አለው፣ አለባበሱ ሌላ ነው። እነሱ ደግሞ በድሯቸው ሙድ ናቸው። ከዛ ንጉሱ ምን አላቸው? ታቆኛላችሁ አላቸው። ንጉሱ ያናቀውትም አሉ፣ አይናቸውንም ከፍ አላደረጉ። እኔ እኮ የዛሬ 27 ዓመት አብሬያችሁ አሳ ሳጠምዶ የነበርኩት ግለሰብ ነኝ። ቀና ሲሉ እውነትም እሱ ነው። ደነገጡ፣ የሚገቡበት ጠፋቸው። ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ? አረ ንጉስ እንኳን ደረሱልኝ አለ። ወዲያው እንዲህ አይነት ነበር የተመኘሁት። ይሰራለታል። ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደንያው ሰጠ።
ዞር አለና ወደዛኛው አንተ ምን ብለህ ነበር አለ። ንጉስ ረስቼዋለሁ አለ። አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ ኡሪዱ አን ያዕለመ አልዒባድ ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ አነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ። እንደ ንያችን እንደሚሰጠን እንዲያውቁ ፈልጋለሁ። ይዛችሁት ዝሩ ነበር። ጥሩ እንነያ እንንቀሳቀስ። አላህ ያሳካው። ሂማችን ትልቅ መሆን አለብን። እንዲህ ይሆናል ወላሂ ይቻላል። ችግርን ሩጠና መልጠዋለን ብለው አምልጠውታል እኮ የሀገራችን ሰዎች ችግርን ሩጦ ያመለጠ የለም። ሩጠና መልጠዋለን አሉ ይሳካል ኢንሻአላህ እንኳን ሙእሚን ሆነን። ኦኬ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ አንደኛ ግባችን ግልጽ ይሁን። ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመር። ዱንያ ላይ ትልቅ ሰው ሆነ ውጣ። ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን እያልን እየተነጋገርን የነበረው ምን ላይ ደርሰናል? አሁን ግብህን ለማሳካት የሚረዱ ነጥቦች፣ አንደኛ ግብህ ግልጽ ይሁን። BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ። ሁለተኛው ትልቅ ስሜት ጋር ይያዝ ሂማ ዓሊያ። ሶስተኛው ስቴፕስ፣ ቅድም እንዳልነው ስቴፖች አሉ። ዶክተር ልሁን ቢል አንድ ሰው ምን ያስፈልገዋል? ሃይ ስኩል መጨረስ አለበት። ከዛ ዲግሪውን ይይዛል፣ ያኔ ዶክተሬት ዲግሪ ማስተሩን ይይዛል። ከዛ ምን ስቴፕስ አሉት እያሳካናቸው ማለት። ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ። ቅድም እንዳልነው ወደ ሚሊዮን ይደረሳል። ዒልምም ቢሆን 10 ዓመት ትቀራለህ። ሁሉም ስቴፖች አሉት። እሱን ልንከተል ይገባል። አራተኛ ሰበቡን ማድረስ፣ በذሉል ጁህዲል ሐቂቂ ተጨባጩን ምክንያት ማድረስ። አላማ ቀረስ ቁጭ ብትል ይሳካል። ቃኔ ሚሊዮነር እሆናለሁ ዝም ብሎ ይሳካል? አይሳካም አይደል? ይሄ እንትን ነው የሚሆን ተወኩል ሳይሆን ተዋኩል ይሉታል። መሸንገል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር የሚገርማችሁ ሰበብን በማድረስ ዙሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ከሰሃቦች ጋር ቁጭ ብለዋል። ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ እብኑ ከዕብን አልአስለሚ የሚባል ትልቅ ሰሃባ አለ። ይህ ሰሃባ ከሳቸው ጥግ ቁጭ ብለዋል። ሚን አፍቀር ሰሃባ ይላሉ። እንደሱ ደሃ ሰሃባ የለም። ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር። ያ ረቢዕ ሰል የፈለከውን ጠይቅ ልስጥህ አሉት ነቢያችን። ረቢዕ ምን አለ? የዱንያ ነገር አልጠየቅም። ፈረስ በቅሎ ቢል እንደሚሰጡት ያውቃል። ምን አለ? አወቱዕጢኒሃ ያ ረሱላላህ ብጠይቅህ እውነት ትሰጠኛለህ የአላህ መልእክተኛ አላቸው። አዎን ሰል ማ በዳለክ የመሰለህን ጠይቅ አሉት። ረቢዕ ምን ጠየቅ? አስአሉከ ሙራፈቀተከ ፊል ጀና አላቸው። የአላህ መልእክተኛ የእርሶን ጓደኝነት በጀነት እጠይቅሃለሁ አላቸው። ረሱል ከባድ ጥያቄ ነው የጠየቃቸው። እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው። ረቢዕ እንዴት ከሳቸው ጋር ይሆናል? ረሱል ትክዛሉና አወ ገይረ ዛሊክ አሉት። ሌላ አለ ተለዋጭ የምትጠይቀው አሉት። ረቢዕ ምን አለ? ላ እቺ ናት የአላህ መልእክተኛ አላቸው። ሌላ የለኝም። ረሱል አሰቡና ምን አሉት? ፈአዒኒ ዐላ ነፍሲከ ቢከስረት ስጁድ በል እንግዳ ስጁድ እየወደክ በመደፋት በነፍስ ላይ ገዘኛል። አላህ ያሳካዋል። ስጁድ አብዛልኛል። ዑለሞች ይህን ሲጠቅሱ ምን ይላሉ? እውን ለማሳካት ምን ያስፈልጋል? ምድራዊ ሰበቡን ማድረስ። ቁጭ ብለህ ህልም አለ እንዴ? ቤታችን ከታች ሱቁን ከላይ ፎቁን ይላል። አረ ያገሬ ቁጭ ብሎ እኮ ነው
ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ ስለዚህ ምን ያስፈልግ አልበذل الجهد الحقيقي ተጨባጭ ሆነ ሰበቦችን ማድረስ ስራ ላይ በስተ መሆን እንዳልናቸው እንደቀደመው አምስተኛው አልአመል ወተፋው አላህ እንደሚያሳካልን ተስፋ ማድረግ መሃል ላይ የሚገጥሙን እንቅፋቶች ይኖራሉ ግባችን ሽባ እንደሆነ የሚጠቁም ግን አመል አና عند ظن عبدي ባሪያዬ በጠረጠረኝ አለውለት ብሏል አመል ተፋኡል ያስፈልጋል የሚገርማችሁ ኑረዲን الشهيد ኑረዲን የሰላህ الدين الأيوبي ኡስታዝ ናቸው አሚር ናቸው ሸሂዱ ነው የሞቱት ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ ሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው በጣም የሚገርመው ሚንበር ሰርቶ ነበር ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል አመል ተስፋ ለመቀስቀስ ነው ለራሱ የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው በሱ ደረሳ በሰላህ الدين አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት ሚንበሩ ከተሰራ ከ20 አመት በኋላ ይሄ ሚንበር ለምን ያሰራዋሉ አመል ተስፋ ለመቀስቀስ ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል ደክሞት ታዲያ እንዲህ ሲል ምን ላይ ነው ያንን ዓላማ ላይ ነው ወደ ስራው ይመለሳል ግብ አለው አትረፍ ለማለት ነው ያን ስለዚህ አመል ተስፋ ያስፈልገናል ስድስተኛ ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል ማነቃቂያ ያስፈልገዋል እዚህ ቁርአን ለምነው ጥያቄ ስትመልሱ የሚሸልሟችሁ ለማበረታታት ነው አይደል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን ይያሉ ነው የሚጠሯቸው ዑመርን ሲጠሩት ምን ይላሉ ፋሩቅ ይሄ ሞቲቬተር ነው ማነሳሻ ነው ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው አቡበክር ምን ይሉታል ሲዲቅ እውነት ባዩ ሞቲቬተር ታያላችሁ ረሱል እንዲህ ነበር ቻርጅ የሚያደርጓቸው አንድ ሰው ሁሌም ውደሳ ይመግበዋል ሽልማት ያበረታታል እናቶችን ብትሆኑ እዚህ እናት አባቶች ትኖራል ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ ሽልማት ያስፈልጋል አክቲቬትድ ይሆናሉ እንደ አዲስ ኃይል ቻርጅ ያደርጋል ሁሌም የሰው ልጅ እንትን ያስፈልገዋል ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል ሚሸለምህ ብታጣ ራስን ሸልም ይላል እኔ ይላል ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራስ ይሰጣለው አለ ما حكى جلدك مثل ذفرك እንዲል እንደ ራስ ቆዳ የሚያከለም ይባላል ጥሩ ስጦታ መርጬ ለራስ ይሸልማል ዓላማችን ለማሳካት አንድ ላይ ትደርሳለህ 20 حفظ ስታሳፍዝ 20 ሰው የሆነ ሽልማት ለራስ ያስፈልጋል ሞቲቬተሮች ያስፈልጉናል መጨረሻ ላይ ምለው اترك بسمتك في الحياة ህይወት ላይ አሻራችንን ጥለን እንውጣላለሁ አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ አንድ ጋዜጠኛ ነበር አንድ ጋዜጣ አንባቢ ሰው ነበር ጋዜጠኛ አይደለም መንገድ ላይ የሚሸጡ ጋዜጣዎች አሉ ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል ወይ አይገዛ ያነበበ ይሄድባቸው ምን ይደረግ አንድ ያዙት ሲያነሳ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው
ይሄ ሰው ሲመልስ ምን አለ? አይ አንድ ምጠላው ባለስልጣን አለ ሙቶ እንደሆነ ላይ ዜናውን ብዬ ነው አለ። እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ? የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበት አለ። እዛ ዳ አትፈልግም አሉ። ይሄ ሰው ምን አለ? እናንተ ሰነፎች አለ። ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹት። እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት። እነዚህማ ደካማዎች ነው ከውስጥ የሚጠቀሱት። መልእክቱን አያችሁ? ምን ለማለት ነው የፈለኩት? ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡ ሰው እንትናን አጣን። ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል፣ የኢትዮጵያው ቡኻሪ ይሏቸዋል። ያላሏቸው የለም። ስለሳቸው ነበር ዘገባው። ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ፣ ፕሮፌሰር ሞተ። ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን። መልእክቱ ይሄ ወኩን ረጁላን ኢናተው ባዕደሁ የቁሉነ መረ ወሃذا الأثر ሰዎች ሁን ይላሉ። ሰው ሁን። ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል፣ ይሄው የእግሩ ኮቴ የሚሉ ሁን። ይሄው ያሰራው መድረሳ፣ ይሄው ያቀራቸው ልጆች፣ ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሆኝ። አንዲት ሴት ሞተች ይላሉ። ስትሞት 10 ልጆቹን ወልዳ ጥላን ሄደች። ሁሉም ዑለማዎች ነበሩ ይላሉ። አያስቀና? ሞተች 10 ዓሊሞችን ትታ። ይህ ዓላማ ነው። ህይወት ላይ አሻራችንን ጥለን ሄድ። ወላሂ ትልቅ ሰዎች እንሁን። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየ። ሲሞት ግን ተፈጥሮ ለሱ አለቀሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውት ሰዓድ ዓርሹ الرحማን ይላሉ። ዓርሽ የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማንም የማያውቀው ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት፣ መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ። አጃቢ እንዲህ አይነት ሰው ሁን። ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ሁን። ለመቅረጽ ዝግጁ ናችሁ ኢንሻአላህ? ዓላማ ይኖረን። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል? እድሜያችን 30 40 የሆነ ግብሳ ነው። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ ንጹህ እድሜ ምን ያህል ነው ያለው? እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፊክራ የነብዩ እድሜ የአቡበክር የዑመር ስንት ነው? 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ? ካልኩሌት እናድርገው ይላል። ወላሂ ሂሳቡን አሁን ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማችሁ። መጀመሪያ አለ አሁን ሰርተን በልተን ለማደር በቀን ስንት ሰዓት እንሰራለን? ስንት ሰዓት እንሰራለን? 12 ስንት ሰዓት እንሰራለን ወንዶች? 8 9 ሰዓት። 8 እናድርገው ወደታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይነሳ 8 እናድርገው ወደታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል?
21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3 ነው አይደል? 21 ዓመት ደግሞ የ63 1/3 ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8 ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ 14ቱ ምናምን አምጡት እንጂ 10 ሰዓት እሺ 8 እናርገው በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል የአደም። ደምሩልኝ 21 ሲደመር 21 42። የልጅነት 15 ዓመት አለ ደምሩት። የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት። ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ። ከዚች ውስጥ ይላል ዶክተር ታሪክ ስወይዳን ኢዳረቱል ወቅት ሚል ኪታብ አላቸው። ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል። 6 ወር ሽንት ቤት ውስጥ ነው። በየቀኑ እቺ 10 ደቂቃ ውስጥ ትደመር 6 ወር ሽንት ቤት ውስጥ ነው። ጸጉር ቤት ውስጥ 1 ወር ያሳልፋል ይላል። 1 ወር ጸጉር ቤት ውስጥ ነው። የየቀኗ 20 በየወሩ የምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው። ጫማ ሲያስር ይላል 8 ቀን ይፈጃል። እቺ 1 ደቂቃ አለች አይደል? ፍትትሰር የምናደርጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች ይላል። እቺን እንግዲህ ከ6 ዓመት ቀንሱት። 5 ዓመት ማትሞላ ጥሬ ጊዜ ያለች ያውም 60 ለመግባት አላህ ከወፈቀ። እድሜያችን በጣም አጭር ኒት እድሜያችን ትንሽ ናት። እቺ ታዲያ ዓላማ ያስፈልጋት ልንቀርጽላት አይገባም። ዝም ብለን እንውጣ፣ ግባችን እንቅረጽ። እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብሎ አይጫወቱም ነበር። ኢብኑል ጀውዚ ታላቁ ዓሊም ትልቅ ዓሊም ናቸው። ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር። አንድ መንገድ ላይ አንድ ወጣት አቆማቸው። ምንድነው አሉት? ነተጃዘበ አጥራፍ الحديث ትንሽ እንጫወት ባክ ብሎ ያዛቸው። ምን አሉት? ሱር ብለው አውቅፍ الشمس ሸምሷን አስቁማት አሉ። ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ። ፀሐይ እየሄደች ነው፣ ዱንያ እየተጠነጠነ ነው። ተወይ ባክ የምትጫወትበት ሰዓት የለም። ይህ ዓሊም ምን ይላሉ? ወላሂ ይላሉ ሱብሓነላሁ ቢሐምዲህ ያለ ሰው ጀነት ውስጥ ምን ይተከልለታል? ዛፍ ይተከልለታል ተብሏል። ጥላዋ ስንት ዓመት የሚያስከኝ ሱብሓነላሁ ቢሐምዲህ ያለ ሰው። ይችን ቃል ጊዜው የሚያጠፋውን ወጣት ተመልከቱት፣ ስንት የተምር ዛፍ እንዳለፈው ይላል። አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል። የሀገራችን አንድ ወጣት እያሳቀኝ ነው። ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር። ብዙ ዚክር ብሏል። ከዛ እንደወረደ ምን አለ? ዛሬ ጀነትን ዛፍ በዛፍ አድርጊያት ወረድኩ አለ። ሱብሓነላህ ወቢሐምዲህ ያለ ሰው ጀነት ውስጥ ዛፍ ይተከልለታል፣ አላህ ምንዳውን ይሰጠዋል። ስለዚህ ጊዜያችን ዝም ብሎ አይጥፋ፣ ለህይወታችን ፕሮግራም ይኖረን። አላህ በሰማነው የምንጠቀም አላህ ያደርገን ኢንሻአላህ። እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው። ሰራሃ ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ። ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ? እስቲ ባጭሩ። ቢስሚላህ ያው ቅድም መግቢያ ላይ እንዳልኩት ያው ረመዳን መሐጣቱ ተግይር የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው።
ይሄን አጋጣሚ እንጠቀመው ነው ብለው ኢንሻአላህ ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም ከመራባችን የሚያገኘው ጥቅም የለም ብናፈጥር እሱን ጎደዋለን ምንም ማንደርስበት ለኛ ነው የደነገገው ወሩ እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ የሻው ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥኖ ለ11 ወር ስንቅ የሚያስዝብን ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ እንኳን አላህ Subhanahu Wa Ta'ala አየሩን ነፃ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ إذا جاء رمضان سيمتا فتحت أبواب الجنة የጀነት በሮች ይከፋፈታሉ وغلقت أبواب النيران የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ وصفدت الشياطين ሸይጣኖች እንዲጠፈሩ ያደርጋል አየሩ ንጹህ ማይሰግደው ወላወል ሰው ታገኘዋል ይትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነሱ ተራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው ረመዳን የስልጠና ማዕከል ሸይጣን የሚታሰርበት ወር አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃ እሳቸውን ፕሮግራም ልስጣሉ አየሩን ከፈትንላቸው ይሄ ደግ ወር መጣ እንግዲህ አሉ ሸይጣን የሚታሰርበት ሴቶች ሁሉ ሚሰሉበታል ሚሰሉበት እነ ሴንስ ጥሩ የሚሆንበት ማለት ነው ሚስታቸው ጋር ትንሽ አይግባቡ መሰለኝ ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች ወጡን ሰርቼ ካቀረብኩ አይበቃ ሾርባ ያለም ያደርቀኝ ትላለች ረመዳን ሲገባ ደግሞ አቤቱታ ምትልከው የሾርባ እህል አልሰጠኝ ብሎ ሸይጣኖች የሚታሰሩበት ወር ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል ለምን ዑለማዎች መልስ ሲሰጡ ምን አሉ መኪና እንግዲህ አብዛኞቻችሁ ትነዳላችሁ በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እንኳን ይሄ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ እንደረደራል ዒድ ሶላት የሚመጣ እኮ አለ ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል ፍሬኑ እዛ ድረስ ነው የተንሸራተተው መኪናው على كل حال ረመዳን ትልቅ የስልጠና ማዕከል ነው ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለና ይዋል ኢንሻአላህ በረመዳን ዙሪያ ላይ ምን መስራት አለብን ቁርአን ጋር መተዋወቅ እንዳለብን ዱዓ ላይ መበርታት እንዴት እንዳለብን እነዚህ ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ አላህ ጾሙን ይቀበለን ኢንሻአላህ እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡልን እኔ ቢስሚላህ الرحمن الرحيم والله ዑለማዎች ምን ይላሉ ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል ባለበት የትኛውም የህይወት መስክ ላይ እስላምን አስተላላፊ ይሁን ስነ ምግባርህ ወደ እስላም ይጣራል አይደለም እንዴ አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም ባህሪያቸው ምናም ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ ያ ረቢ እንዲሁ በሰለመ እንዲኮ ነው የቀረው ይሉኛል ኡስታዝ እቺን ያህል ነው የቀረው የሚሉኝ ሰዎች አሉ ውብ ስነ ምግባር ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው
እንግዲህ ለኢማሞቹ መልእክት ነው። ይሄ ኢማም መስጂድ አሰግጄ ስወጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል። ከዛ የታሰሩ ብዙ ዶላሮች ይዟል፣ እሽግ ናቸው። እነሱን ጥሎ አለፈ ከፖርሳው። ልክ ሲሄድ አነሳሁት። ይሄን ብር ሳየው ብዙ ዶላር ነው፣ ያሳሳ ነው። ከዛ ልቅጣው ይሄን ሰው ወይስ ልስጠው አልኩ። ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም ማሳዳሪዎች ሰጠዋል፣ ለመስጂድ መስሪያ ይሆናል፣ ለዘበኞች ክፍያ ይሆናል። ማልቀጠዋል። ከዛ ነፍስዬ ጋር ፈትዋ ጠየቅኩን። አይ ይቅርብኝ ብሰጠው ይሻላል። ሄሎ ዩዩ ታል አልኩት። መጣልኝ። ምንድነው አለኝ። ብር ጥላሃል ውሰድ። ምን አለኝ እንዳልሰማ መሰል። ብር የጣልከው አለ ኢትስ ዩር መኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አየኝ። ከዛ ብሩን ተቀበለና ምን አለ፣ ስማኝ አለ፣ ይሄን ብር አውቄ ነው የጣልኩት። አንተ የሙስሊሞቹ አሰጋጅ ነህ። እስልምናን እያጠናው እየተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው። ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው። ልፈትንህ ነበር አልፈሃል። እስልምና እንዴት ነው መቀበለው አለኝ። አላሁ አክበር። ስነ ምግባራችን ይሄ ሰው ዳዕዋ አድርጎለት ነው እንዴ? ታማኝነቱን ወደ ኢስላም ያጠራ በጥሩ ስነ ምግባር ወደ ኢስላም መማረክ አለን። ያ አላህ እንዴት ነው ይሄ ዲን የቀረጸው የምትባል ሰው መሆን አለ። ውብ ስነ ምግባር፣ ትሁት፣ አዛኝ፣ ታማኝ። አብል ሐሰን ነደዊ ህንድ ውስጥ የነበሩ ትልቅ ዓሊም ናቸው። አንድ ኪታባቸው ለምን ይላሉ፣ ህንድ ውስጥ አንድ የሚገኝ ቦታ አለ። ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ። ታውቃላችሁ፣ ተራ የሚገዙት ነገር ነው፣ ማይገዙት የለም ነው ይባል። አንድ ትልቅ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች፣ ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመን። ትልቅ ፕሮፌሰር ነው። እዛት መሀል ላይ እያወራን ወረድ አለና መሬት ላይ ስጁድ አደረገ። ደነገጥንና ምንድነው አልነው። አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው አይጥ። በጣም ያሳዝናል። እንዲህ አይነት እምነት ህንድ ውስጥ አለ። አይጥ የሚያመልክ አለ፣ ድመት አለ። በጣም ማያመልኩት ነገር የላቸው። አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ። እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ። ሙስሊሞቹ የሶላት ቦታችን ነው፣ እነዛ የአምልኮ ቦታችን ተጣሉ። ማን ይፍረድ? ያኔ እንግሊዝ ህንድን በቀኝ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር። ወደ ዳኛው ሄዱ። ዳኛው ፊት ቀረቡ። ሁለቱም ተወያዩ። ታሪካዊ መረጃ አላችሁ? ሁለቱም የላቸው፣ ቦታው የነሱ ስለሚገልጽ። ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ፣ ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው። ለሁንዱቆቹ የምታውቁት ሰው አለ? ሁንዱቆቹ አንድ ደግ ሰው ያውቁ ነበር፣ ሳሊህ የሆነ ሰው። አዎ አንድ ዓሊም እናውቃለን፣ እሱ በፈረደው እንስማማለን። ምን ያህል ቢያምኗቸው አያችሁ፣ በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ። ይህን ሸኸዱና ና ፍርድ ቤት ለምስክርነት ትጠየቃለህ ሲለው ይሄ ዓሊም ምን አለ፣ እኔ አልመጣም። እነዚህ እንግሊዞች ገብተው አገራችን በክለዋታል፣ እስልምናን ሽባ አድርገዋታል። ፈረንጅ ፊት ላልቆም ለአላህ ምያለው አልመጣም አለ። ለዳኛው ሄደው ነገሩት። ዳኛው ምን አለ፣ ማፊ ሙሽኪላ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል። እኔን አለማየት ከሆነ ንያው ሄደው ነገሩት። እሺ አለ። ደምስ አሳየዋል። ፍርድ ቤት መጣ። እንደገባ ፊቱ ዞሮ ዳኛው እዚህ ነው ያሉት፣ ፊታቸው ዛረ። እሺ ምን ትላለህ? ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው። ወልአርዱ አርዱሁም ወላ የጅሪመነኩም ሸንዓኑ ቀውሚን ዐላ አላ ተዕዲሉ እዕዲሉ ሁወ አቅረቡ ሊተቅዋ። ቦታው የነሱ ነው፣ ፍትሃዊ ሁኑ ብሎ ወጣ ተናግሮ። ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ። ሙስሊሞቹ ጮሁ፣ የኛ ሸኽ ነው ብለን አምጥተን ያስረክብብናል። ያስቆጣል። በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው ይህን ግለሰብ ምን አይነት ዲን ታዲያ? ምን ይሻል? ለምን አንሰልምም?
ሁሉ ምስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ተሰራ። خلق ይህ ሰው አሁን ዳዕዋ አይደለም ያደረገ፣ ከሱ ላይ ያዩት ስነ ምግባር ነው የማረካቸው። ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት። ሙሐመዱል አሚን የሚባል ስያሜ ነበራችሁ። ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ? እውነት ነው ብለው ነው መጀመሪያ የተቀበሉ። መጀመሪያ የማረካቸው ውብ ስነ ምግባራቸው ነው። ግልጽ ነው። ስለዚህ ምን ለማለት ነው? ለኢስላም ሁላችን ባለንበት ቦታ ተግባባ ባለን አሰሪዎች ለሰራተኞቻችን፣ ሰራተኞች ለአሰሪዎቻችን፣ ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት። ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ፣ ካልቻልክ ካሴት ትሰጠዋለህ። አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ፣ ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው። ያን ካሴት አይቶ መስጂድ መጣዋል። አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለችኝ፣ ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ። እነዚህ ልጆች ተወብተው መስጂድ ገብተዋል። ምን ትለኛለህ አለች። ምን ትላላችሁ? አፉ ብለንሻል አንቺን አልኳት። እቺ ዳዕዋ ማድረግ አልቻለች። ሚናዋ ግን ምን ነበር? ካሴት ገዝታ ሰጠች። አቅሟ ይዚን ያህል ምን ለማለት ነው? ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰው። በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀድም ማለት ኪሳራ ነው። ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እኮ። እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ፣ እምነቱን በጣም ወደደው እስልምናን። መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ። ሰዎቹ አረገና ቁጭ በላሉት። ቆመና ያ አዩሃ ዛሊሙን አለ። ሙስሊሙን እኮ እናንተ በዳዮች ሳባረጉትና አንተ ያ አዩሃ ናስ ያ አዩሃ ሳኢሙን ነው የሚባል አሉት። ላላ ያ አዩሃ ዛሊሙን አለ። እንዴት ትላለህ አሉት። በዳዮች ናችሁ። እውነት እስልምና እንቁ ነው፣ እናንተ ግን እንቁ ላይ የተጠቀለላችሁ ባቦች ናችሁ። ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለቁ። እስካሁን በእናንተ ምክንያት ከዲኑ ኮርቀን ነበር። እኔ የውመል ቂያማ ሙስሊሙን ከአላህ ፊት እፋረደዋለሁ። እኔስ እስልምናን አገኘው፣ እናት አባቶቼስ ማን አደረሳቸው? ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው። ወላሂ ለኢስላም አምባሳደር ነን ብለን እንሰራ። የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል። ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ። እስልምና ሊጎዱ መጥተው ይሰልማሉ። ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ። ነጮቹ የኛ ጭንቅላት ነው የሚሉት። ትልቅ ምሁር። ይህ ምሁር ትልቅ አሳይመንት ይሰጠዋል፣ ኃላፊነት። የተሰጠው ኃላፊነት ምንድነው? እስልምናን አጥንቶ በኢስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል። እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል። ከታች ስመጣ ቁል አዑዙ ቢረቢ አናስ የሰው ልጆች ይላል። ከዛ ለዓለም ላሉ የሰው ልጆች የተላከ ምልክት መሆኑን ውስጤ ተረዳዋል። ከዛ ወረድ ስል በቀራ ላይ ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል። ለምንድን ነው የደነገጠው? ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል? እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜይል ርምት ስጡኝ ይላል አይደል? መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ፣ ደውሉልኝ፣ ኢሜይል አርጉልኝ ማንም ጸሐፊ ይላል። አላህ ግን ቁርአኑ ሲጀምር እንደዛል እንዴ? ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ነው። ልብ ነካው ይላል። መጨረሻ እስልምናን ተቀበለ።
ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል። አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል? I come to Islam as a robber but it lasts forever ይላል። ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል። አላሁ አክበር። እንኳን ኢስላምን አቅርበ ነው ሊተቹት መጣው ተማርከው ይቀራሉ። በምንችለው ኢስላምን እንርዳዳለን ኢንሻአላህ። እሺ እና ባለችን አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን። ለከሴቱ ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ። نعم مريا جزاك الله خير እዚህ ድረስ መተን ስንመኝ የነበረው ምታን በፊት ለፊት ስላቀረብከን አላህ ይረዳህ። አላህ የምትወደው ቦታ ያደርስህ። ግን አላህ ይጀምር ያርክልህ። እኔ ከተናገርካቸው አንተ ነው የምጠይቀህ። እዚህ አላማ ስላላማ ነገር ነውና ያንተን አላማ ማለት እዚህ እንዴት ደረስክና ካሁን በኋላ ሰላም ጥያቄ ቀጥታ ጥያቄ ምንድን ነው መሰለህ? ማሻአላህ ብዙ ዳዒዎች አሉ ሀገራችን ላይ። እንደዚህ አይነት ትምህርት እኔ ለመጀመሪያ ጊዜ ነው በአማርኛ ስሰማ ሰምቼ አላውቅም። ዓላማ ምንድነው? እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው፣ ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድን ነው? ሰውን ዱንያውና አኺራው እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤት ተሰለፍ ሁሉ ታድሶ ያስፈልጋል ብሏል ህዝቡ። እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው? ሽክራን። እሺ ከእህቶቻችን بسم الله الرحمن الرحيم ያው የድሮ ደጋግ ሷሊሖች አንድ ስራ ሲሰሩ ሰው አውቃለሁ ይላሉ። ፉዳይል ኢብኑ ዐያድ የሚባሉ ዓሊም ምን ይላሉ? እኔ እኮ ከጁምዓ እስከ ጁምዓ ቃሉን መዝግቦ የሚተሳሰብ ሰው አውቃለሁ ይላል። ጁምዓ እስከ ጁምዓ የተናገረውን ጽፎ እችን ራይ እችን ኤክስ የሚያደርግ ጥሩን አልሐምዱሊላህ ሌላውን አስተግፊሩላህ የሚል ሰዎች አውቃለሁ ብሎ እችን ተናገረ። ዑለማዎች ምን አሉ? እንዳይታወቅበት ነው እንጂ እሱ ራሱ ነው አሉ። ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው። ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው። የሆነ ሰው አለ ያልኳችሁ እና ጥሩ ሚሊዮነር መሆን እፈልጋለሁ፣ ተቅይ መሆን እፈልጋለሁ፣ ዓሊም በሁለቱም መስክ አካዳሚክም የተማርኩ ነው፣ ዲኑም ላይ ጥሩ ሊደር መሆን እፈልጋለሁ። ኢትዮጵያን አላህ ያድርሰን ኢንሻአላህ። ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር የለም። እንደተጨባጭ ኢትዮጵያ ውስጥ ያለው የግለሰቦች ጥረት ብቻ የተወሰነ ስብስቦች፣ ሹራዎች፣ ዳዕዋዎች አሉ፣ ግን የተወሰኑ ሰዎች የግል ልፋት ብቻ። ያው እንደምታስበው አይደለም። ሁሉም ነገር ከመጅሊስም ሁሉም ቦታ ላይ እንደሚታሰቡት አይደለም። የግለሰቦች ጥረት ነው። ግን ለወደፊቱ አንድ ትልቅ ዓላማ አለ። አላህ ካሳካው የሙስሊሙን ልዩነት እየጠበበ አንድ በሚሆንበት በሚያስማሙን ነገር ላይ የበለጠ አብሮ ተጋግዞ በመስራት የታሰቡ እቅዶች አሉ። የረመዳን ዱዓ አድርጉበት ኢንሻአላህ። አክቹሊ ቅድም እወድሃለሁ ያለ ወንድሜ እኔም ለአላህ ስለወደዋለሁ እንዳረሳ ሁላችሁንም ወዳችኋለሁ አላህ ኢንሻአላህ። ማሻአላህ ያው እህታችን አላህ Subhanahu Wa Ta'ala በዚህ በረመዳን ወር የጀነት በር በሚከፈትበት ጊዜ አላህ Subhanahu Wa Ta'ala ከጀሃነም እሳት ኢንሻአላህ ጠብቋት ወደ ትክክለኛው ወደ ሆነው ወደ እስልምና ስላመጣት ሁላችንም ከሷ በላይ ልንደሰት ይገባናል። አላሁ አክበር አላሁ አክበር። ሱብሃንአላህ ረሱላችን ለይሂ ሰላቱ ወሰላም እንደምናውቀው እስካሁን ድረስ የሙስሊሞች ጠላት ሆነው የዘለቁ ሰዎች ቢኖሩ አይሁዶች ናቸው አይደል? ግን የአይሁዳ ነፍስ ወደ ሲሞት ረሱል ሰላም ያለቅሱ ነበር ይባላል አይደል እንዴ? እኛ ብንሆን አንድ ምንጠላው ሰው ቢሆን እንደው ተገላገን ነው የምንለው አይደል? ረሱል ሰለላሁ ዐለይሂ ግን ያለቅሱ ነበር። ሱብሃንአላህ። ስለዚህ እኛ ከሷ በላይ መደሰት ያለብን እኛ ነን። አላህ Subhanahu Wa Ta'ala ከጀሃነም ስላወጣት
እሷንም እኛንም አላህ Subhanahu Wa Ta'ala በዚህ ወር ምን ዕተቃኢህ ምን النار ከጀሃነም ነፃ አውጥቻቸዋለሁ ካላችሁ ሰዎች አላህ ያደርገን እና ሸሃዳ አስይዝሻለሁ እኔ እንደምለው ትያለሽ ኢንሻአላህ أشهد أن لا إله إلا الله وأشهد أن محمدا رسول الله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه وأن الجنة حق والنار حق وأن الساعة آتية لا ريب فيها وأن الله يبعث من في القبور الله أكبر الله أكبر بسم الله ያወታችንን እንኳን ወደ ነበረብሽበት ምንጭ ተመለሽ ይላል ማዕናውን ማወቁ ጥሩ ነው ሸሃዳ ስንል ምንድነው ማስረዳት ለልጆቹ ጥሩ ነው ያው አሽሃዱ እመሰክራለሁ ነው አላህ ላ ስትል ነው ማለት ነው ኢላሃ ፈጣሪ የለም በዚህ ነው የሚጀምረው እስልምና ከዛ ኢስባት ይባላል ኢላላህ ከአላህ በስተቀር ነፍይ ወኢስባት የሚሉት ላ ስትል ሰይፍ እንዳቆም አምላክ የለም ኢላላህ አዳቱ ሐስር ይሉታል በሉጋ ከዛም ነቢያችንም ሰለላሁ ዐለይሂ ወሰለም መልእክተኛው እንደሆኑ መሰክራለሁ ነብዩላህ ዒሳ ደግሞ ታላቁ የመርየም ልጅ እሳቸውም የአላህ የተከበሩ መልእክተኛ መሆናቸውን እመሰክራለሁ ማለት ነው ግልጽ ነው እና ኢንሻአላህ ይህም የሚያሳየው ትንሽ እንቅስቃሴ እንደሚያንሰን ነውና አደራ ንበራታለን አላህ ያው በሰማነው ምን ተጠቀም ያደርገን እኔም በተናገርኩት እናንተም ባዳመጣችሁበት አላህ ይጥቀመን ስራ ለሱ ብቻ ሲሉ ከሚሰሩት አላህ ያድርገን ዱንያ ላይ ስንኖር ግብ ቀርሰን ግባቸውን ከሚያሳኩት አላህ ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد السلام